ሰላም ጤና ይስጥልን እንዴናችሁ የአሬክስ መስፍን ተከታታዮች እንግዲህ ትናንት በባለፈው ላይ እንግዲህ በፓርት 1 ላይ ስለ ኢንተርፕሬቲንግ ላቦራቶሪ ዳታ ከነን ኮሚኒኬብል ዲሲሶች ጋር በተያያዘ ነበረ ዲስከስ ያደረግነው። ዛሬ ደግሞ ከኢንፌክሽየስ ዲሲስ ጋር ነው ዲቴል የምናወራው ማለት ነው። ሶ የነዚህ ኢንፌክሽየስ ዲሲሶችን ደግሞ በተቻለ መጠን እንግዲህ ከፋፍለን የምናያቸው ይሆናል ማለት ነው። ስለዚህ በዛሬ እንግዲህ የተወሰነ ፓርቱን እናይና በሚቀጥለው ላይ ደግሞ እንግዲህ ቀጥሎ ያሉትን ማየት እንችላለን ማለት ነው። ምክንያቱም እነዚህ እንግዲህ ለአንድ የክሊኒካል ፋርማሲስት ባለሙያ በጣም ወሳኝነት ያላቸው ትልቅ ቫልዩ የሚሰጣቸው ቦታ የሚሰጣቸው እንደመሆኑ መጠን ይሄንኛው እንግዲህ ለእኛ ባክቦን ነው። ስለዚህ ሁሉንም ነገር ዲሳይድ ለማድረግ እዚህ ላይ ነው ዲፔንድ የምንሆነው ማለት ነው። ሶ እንግዲህ በመጀመሪያ ደረጃ ላይ እንግዲህ ሮል ኦፍ ክሊኒካል ፋርማሲስት ነው። በዚህ ውስጥ እንግዲህ የክሊኒካል ፋርማሲስት ሮሉ ምንድን ነው እሱ በኢንፌክሽየስ ዲሲስ ላይ የሚለውን እንግዲህ በመጀመሪያ እናያለን። የመጀመሪያው እንግዲህ ኢንሹር ኮሬክት ቾይስ እንዲኖር ሊያደርግ ይችላል። እንዲሁም ደግሞ ትክክለኛ ዶዝ እና ትክክለኛ ሩት ኦፍ አንቲ ማይክሮቢያልን ዲሳይድ ለማድረግ ኮንፊርም ለማድረግ እንግዲህ ይሄ የመጀመሪያ ሮል ኦፍ ፋርማሲስቱ ነው ማለት ነው። ዘ ሰከንድ ዋን እንግዲህ ዩዝ ኦፍ ላቦራቶሪ ቴስትስቱ ነው እንግዲህ። ስለዚህ የላቦራቶሪ ቴስቶች ስንል እንግዲህ ለምሳሌ ዲያግኖሲስ ኢንፌክሽየስ ቨርሰስ ኮሎናይዜሽንስ የሚለው እስከ የትኛው ደረጃ ድረስ ነው ያ ኢንፌክሽን የሄደው ወይ የተሰራጨው የሚለውንና ኢንፌክሽን የትኛው ታይፕ ኦፍ ኢንፌክሽን ነው የሚለውን በደንብ አድርገን አይደንቲፋይ እንድናደርግ ከሚረዱ መካከል ውስጥ ናቸው። ዘ አዘር ዋን እንግዲህ ሞኒተር ሲቨሪቲ ነው። የሲቨሪቲው ሞኒተር እንግዲህ እነዚህ ማይልድ ሞደሬት ሲቨር እያል ምንከፋፍላቸውን ስቴጆቹን ኢዚሊ አይደንቲፋይ ለማድረግ አት ሚድ ማይልድ ስቴጅ ላይ አት ሞደሬት ስቴጅ ላይ አት ሲቨር ስቴጅ ላይ ምንድን ነገር ያስፈልጋሉ የሚሉትንም ለመወሰን ትልቁን ድርሻ የሚጫወት ነው። ለዛም ነው እንግዲህ ትሪትመንት ሪስፖንሱ እንግዲህ ቤዝድ ኦን ማግኒቲዩድ እና እንዲሁም ደግሞ ቶክሲሲቲ ኦፍ ዚ ድረጎቹንም በተቻለ መጠን አይደንቲፋይ ለማድረግ ይጠቅመናል ማለት ነው። አዘር ዋን ኤልዌስ ኢንተርፕሬት ላቦራቶሪ ዳታ ዊዝ ፔሸንት ክሊኒካል ስታተስ ላይ ዲፔንድ ሆነን ለምሳሌ ቫይታል ስታተሱ ሊሆን ይችላል፣ ሬናል ፋንክሽን እና ሜንታል ስታተሱ። ይሄ እንግዲህ አንዱ ወሳኝነት ያላቸው ነው። እንግዲህ ሆስፒታሎችም ይሁን ሌላ እንትኖቹም ተሪሸሪም ፕራይመሪም ሆስፒታሎችም በሚሆኑ ጀነራል ሆስፒታሎችም በሚሆኑበት ሰዓት እንግዲህ የሬና የፔሸንቱን የቫይታል ሳይኑን በደንብ ቼክ ያደርጋሉ። ኢፍ ዘ ቫይታል ሳይን ኢዝ ኖት ዌል ስቴብል ካልሆነ ኢቭን ኢፍ እንግዲህ ኦፕራሲዮን ራሱ ብለን የምንጠራው እዛ ላይ ራሱ በጣም እንትን የሚልበት ወደታች የሚወርድበት ነው የሚያሳየው። ዘአዘር ዋን እንግዲህ ኢንፌክሽየስ ቨርሰስ ኮሎናይዜሽንስ ብለን የምንጠራ ናቸው። ስለዚህ ኮሎናይዜሽንስ ስንል እንግዲህ ኦርጋኒዝም ፕሬዘንት ኖ ሆስት ሪስፖንስ ከሆነ ኦርጋናይዝም ፕሬዘንት ይኖራል፣ ነገር ግን ኖ ሆስት ሪስፖንስ ማይኖር ከሆነ ኮሎናይዜሽንስ ይባላል። ኢንፌክሽየስ ብለን የምንጠራቸውን እንግዲህ ኦርጋኒዝም ፕሬዘንት ትሪገርስ ኢሚኑ ሪስፖንሶቹም ደግሞ ለዛ እንግዲህ መልስ ለመስጠት ራሳቸውን የሚያዘጋጁበት መንገድስ ብለን የምንጠራቸው ናቸው። ለዚህም ነው ኮሎናይዜሽን እንግዲህ የሆስቱ ምንም አይነት ሪስፖንስ እንደማይሰጥና ነገር ግን ላዩ ላይ ኦርጋኒዝሞች መኖራቸውን ይገልጻል። ኢንፌክሽየስ ብለን የምንጠራው እንግዲህ ሁለቱንም ኦርጋኒዝም አለ፣ ለዛ ኦርጋኒዝም ደግሞ በቂ የሆነ ሰውነታችን የሚያዘጋጃቸው ወታደሮች ወይ ኢሚኒቲ እንግዲህ ሪስፖንድ የሚያደርግበት ትሪገር የሚሆንበት ማለት ነው። ዚ አዘር ዋን እንግዲህ ፕሮብሌም ነው። ስለዚህ ኮሎናይዘርስ ሜይ ኮዝ ፎልስ ፖዚቲቮችን እንዲመጡ ሊያደርግ ይችላል ማለት ነው። በማን ጊዜ? በኮሎናይዜሽን ጊዜ። ኤግዛምፕል ኮንታሚኔትድ ዩሪን ወይም ደግሞ ብለድ ወይም ስኪን ሳምፕሎችን እነዚህ ነገሮች እንግዲህ ፎልስ የሆነ ፖዚቲቭ ሀፕን እንዲያደርግ ያደርጋል። ዚ አዘር ዋን እንግዲህ የነን ስፔሲፊክ ላቦራቶሪ ቴስቶች ናቸው። ነን ስፔሲፊክ ላቦራቶሪ ቴስት እንግዲህ ስንል ለምሳሌ ዋይት ሴል ካውንት አለ። ስለዚህ ዋይት ሴል ካውንት እንግዲህ ከ4 እስከ 11 ነው ኖርማልስ ብለን ምንጠራቸው 10⁹ ፐር ሊትር ማለት ነው። ከነዛ ውስጥ እንግዲህ በጣም የሚታወቁት ለምሳሌ ኒትሮፊሊያ ብለን ምንጠራው አለ። ይሄ ባክቴሪያል ኢንፌክሽየስ አለ ብለን እንዲሁም ደግሞ ትራውማ ማዮካርዲያም ፍራክሽን እና ስቴሮይድስ ብለን የምንጠራቸው እንግዲህ እነዛ ነገሮች አሉ ተብለው ዲሳይድ ለማድረግ ከሚረዱን መካከል ናቸው። እነዚህም በምናይበት ሰዓት እንግዲህ
ከዋይት ሬድ ብለድ ሴል ጋራ በምናያይዝበት ከነዚህ ጋራ ከWBC ብለን ምንጠራቸው ኒትሮፔኒያ ብለን ምንጠራው ደግሞ የአፊሊያን ያልነው ኒትሮፔኒያ ብለን ከ1.5 እስከ 10⁹ ነው። ስለዚህ ከዚህ በታች መሆን አለበት። ይሄ ደግሞ የሚያሳየው ለምሳሌ የሳይቶቶክሲንስ ሰብስታንሶች በውስጥ እንዳሉ ወይም ኦቨር ፕሮዲውስድ እንደሆኑ እንዲሁም ኦቨርዌልሚንግ ኢንፌክሽኖቹ ደግሞ በጣም ሃይ ስቴጅ ላይ እንዳሉና እንዲሁም ደግሞ የቪታሚን ዴፊሸንሲዎቹንም መኖራቸውን በዚህ አማካኝነት ነው በኒትሮፒኒያ ብለን በምንጠራው ነው አይደንቲፋይ ልናደርግ የምንችለው። እንግዲህ ይህም ከ1.5 እስከ 10⁹ ብለን የምንጠራው ነው። ዛዘር ዋን እንግዲህ ላይምፎሳይቶሲስ ነው። ይሄ ደግሞ ቫይራል ኢንፌክሽኖችን ከሚገልጽ መካከል እንዲሁም ደግሞ የቲቢ እንዲሁም ፔርቶሲስ ብለን የምንጠራቸውን የሊምፎሳይቶሲስ እንግዲህ ዴቨሎፕ በሚሆንበት ሰዓት እዛ ላይ ኦቨር ከሆነ በቀላሉ እነዚህን አንደርስታንድ ከምናደርግበት መካከል ነው። ሌላው ደግሞ እንግዲህ ላይምፎፒኒያ ብለን የምንጠራው እንግዲህ ይሄ ደግሞ ፒኒያ በሚሆንበት ሰዓት የኤችአይቪ ወይ የኤዲሽን እንዲሁም ደግሞ የራይዴሽን እንዲሁም ኮርቲኮስቴሮይዶች የሆነ ኢንተራፕትድ እያደረጉ መሆኑን ነው የሚያሳየው። ሌላው ደግሞ ኢሶፊኒሊያ ነው። ስለዚህ እነዚህ ደግሞ የኢሲኖፊልስ ብለን የምንጠራቸው እንግዲህ እና አለርጂስ ነው ፓራሳይቶች እና ኢንፌክሽን ፓራሳይቲክ የሆኑ ኢንፌክሽኖች እንዳሉ ነው ሊገልጽልን የሚችለው። ኢሲኖፊል ከጨመረ አለርጂ እና ፓራሳይቲክ ኢንፌክሽን ነው። ሌምፎኖማ ከጨምሊ ላሜፎን ፒኒያ ብለን የምንጠራው ደግሞ ከኤችአይቪ ጋር የሚያያዝ ነው። ላይምፎሳይቶሲስ ደግሞ ቫይራል ኢንፌክሽንስ ላይ ነው ማለት እንችላለን። ስለ ኒትሮፒኒያ ብለን የምንጠራው ደግሞ እንግዲህ እነዚህ ሳይቶቶክሲክስ እና ኦቨርዌልሚንግ ኢንፌክሽንስ ፓርቶቹ መኖራቸውን፣ ነገር ግን ኒትሮፊሊያ ብለን የምንጠራው አንዱ የባክቴሪያል እንግዲህ በተለይ WBC ጨመረ ብለን ራሱ ስናስብ አንዱ ትልቅ ቫልዩ ከሚሰጠው እንግዲህ ምንድን ነው ሲባል እንግዲህ ይሄ ሰው ሃይ የሆነ ኢንፌክሽንስ ፓርት አለው ተብሎ ነው የሚገመተው ማለት ነው። ለምሳሌ በዚህም ብቻም ሳይሆን ኢቭን ኢፍ ለምሳሌ እነዚህ ትርፍ አንጀት ብለን የምንጠራቸውም አንዱ መገለጫው ይሄ ነው ማለት ነው። ዛዘር ዋን እንግዲህ ሲ ሪአክቲቭ ፕሮቲን ነው CRP ብለን የምንጠራው። ስለዚህ ራይዚንግ ዊዝ 10 ሃወርስ ነው። ስለዚህ ማይልድ እንግዲህ 10 to 40 ሚሊግራም ፐር ሊትር ነው። ይሄ ደግሞ ቫይራል እና ኢንፍላማቶሪ ኬዞች አሉ ብለን የምናስቀምጠው ነው። ሌላው ደግሞ ማርክድ ነው። ስለዚህ ማርክድ ላይ ደግሞ ከ40 እስከ 30 ሚሊግራም ፐር ሊትር ነው። ስለዚህ ይሄ ደግሞ ሙሉ በሙሉ እንግዲህ ባክቴሪያል ኢንፌክሽንስ ብለን ከምናስቀምጣቸው መካከል ነው ማለት ነው። ኤሪትሮሳይት ሴዲመንቴሽን ሬት ደግሞ ECR ብለን የምንጠራ ኤሊቬትድ ኢንዶካርዲያይተስ እና ኦስቶማላይተስ እንዲሁም ደግሞ ክሮኒክ ኢንፌክሽንስ አሉ ብለን ከምናስቀምጣቸው መካከል በጣም ኤክስፔክትድ ከሚደረጉ መካከሎች ናቸው። እንግዲህ እነዚህ ካርዲያክ ላይ የካርዲያክ ላይ ያሉትንና እንዲሁም ደግሞ እነዚህ ቦን ላይ ያሉትን አስዌላስ ክሮኒክ የሆነ ኢንፌክሽኖች ካሉ ኤሪትሮሳይት ሴዲመንቴሽን ሬቶች ምን ያደርጋሉ ማለት ነው? ኤሊቬት ያደርጋል ማለት ነው። ፕሮካልሲቶኒን ብለን የምንጠራው ደግሞ እንግዲህ 0.1 ማይክሮግራም ፐር ሊትር ነው። ቬሪ አንላይክሊ ባክቴሪያልስ ናቸው። 0.5 ማይክሮግራም በሚሆኑ ቬሪ ላይክሊ ባክቴሪያልስ ናቸው ብለን የምናስቀምጣቸው ናቸው ማለት ነው። ዘአዘር ዋን እንግዲህ ፓቶጂንስ አይደንቲፊኬሽን ነው። ፓቶጂኖችን አይደንቲፋይ የምናደርግበት ለምሳሌ እንግዲህ ዳይሬክት ማይክሮስኮፕ አለ። ስለዚህ እነዚህ ግራምስቴን እና አሲድ ፋስቴን እንዲሁም ፓራሳይት እንዲሁም ደግሞ ላርቫ ወይም ደግሞ ቫይራል አንቲጂኖችን በተቻለ መጠን ዲቴክት የምናደርግበት ዳይሬክት ማይክሮስኮፕ ማለት ነው። ሌላው ደግሞ እንግዲህ ፓቶጂን አይደንቲፋይ የምናደርግባቸው እንግዲህ ሌላው ካልቸር ነው። ስለዚህ ካልቸር እንግዲህ ጎልድ ስታንደርድ ፎር ባክቴሪያ ነው እና ፋንገስ ነው። ቫይረስ ካልቸር ስሎወር ዛን ኤንድ ሞር ኤክስፔንሲቭ ሆኖ ነው እንግዲህ እንትን የሚባለው በተለይ ጎልድ ስታንዳርድ ፎር ባክቴሪያ ለፋንገስ እንግዲህ ካልቸር በጣም ወሳኝን ኢቭን ስፕሬዱን እስኬታል ድረስ ነው የሚለውንም እንግዲህ አንዳንድ ጊዜ በደንብ የምንለይበት ነው የሚያሳየው። ሌላው ደግሞ ሞሌኩላር ቴክኒክ ነው። ስለዚህ ፒሲአርስ ብለን የምንጠራው አለ። ዲኤንኤ ፕሮፕ ብለን የምንጠራው ዩዝፉል ፎር ለምሳሌ ለኤችአይቪ እና ለሳርስ እንዲሁም ደግሞ ለኢንፍሉዌንዛ የሚጠቅሙ ነገሮች ናቸው። በቀላሉ አይደንቲፋይ ለማድረግ የምንጠቀማቸው እዛ ውስጥ ያሉትን ፓቶጂኖቹን ለመለየት የሚረዱ ማለት ነው። ሌላው ደግሞ ኢሚኖሎጂ ወይም ሴሮሎጂ ነው። እንግዲህ ኢሚኖሎጂ ወይ ሴሮሎጂን ዲቴክት አንቲቦዲዎችን አንቲጂኖችን ለመለየት የሚረዳል። ለምሳሌ ኤችአይቪዎች ይኖራል፣ ሄፕታይተስ፣ ኤች ፓይሎሪስ፣ እነዚህ ማንባብሉማ ቫይረስ ብለምንጠራቸው ኢፒቪ ቫይረስ ብለምንጠራው ማለት ነው።
ዚስ ኢዝ ሊሚቴሽን ፓስት ኤክስፖዠር ሜይ ጊቭ ፎልስ ፖዚቲቮችን ሊያመጣ ይችላል ማለት ነው። በእነዚህ ላይ ለዛም ሪፒት የሆነ ስቴጅ እንድንጠቀም ከሚያደርጉ ኦፍን ሪኳየርስ ፔድ ሴራሊዮን ራይዝ ኢን ቲትራስ ወይም አክቲቭ ኢንፌክሽኖቹ መኖራቸውን ደግሞ የሚታወቁ ናቸው። ሌሎቹ ደግሞ እንግዲህ በአምስተኛ ደረጃ ላይ የምናገኘው እንግዲህ ላብራቶሪ ቴስት ኢን ኮመን ኢንፌክሽን ላይ ቴስት የሚደረጉ ናቸው። ለምሳሌ ኒሞኒያ እንግዲህ ኮሚኒቲ አኳየርድ ኒሞኒያ አለ፣ ሆስፒታል አኳየርድ ኒሞኒያ ብለን ምንጠራቸው አሉ። ስለዚህ አስፓይሬሽን ወይም ደግሞ ሆስፒታል አኳየርድ ኒሞኒያ ተብለው ከሚጠሩት ውስጥ እንግዲህ በተለይ እነዚህ ኮሚኒቲ አኳየርድ ኒሞኒያ የሚባሉት ሬር ናቸው፣ በጣም ዝቅተኛ ናቸው። ሲምፕተማቸው ለምሳሌ ፊቨር አለ፣ ሪገርስ አለ፣ ኒው ካፍ እንዲሁም ስፑተም ቼንጅ እና ዲስፕኒያ ብለን የምንጠራው ዳስፖኒያ ብለን የምንጠራቸው እነዚህ አንዱ የምልክቱ ነው። እነዚህ በጣም የሚታወቁ ኮመን የሆኑ ኢንፌክሽን ኢንቨስቲጌሽኖች እንግዲህ ቼስት ኤክስሬ ያስፈልጋል። ለዚህ ስፑተም ማይክሮስኮፕ ያስፈልጋል፣ ብለድ ቴስት ያስፈልጋል፣ ብለድ ካልቸር እንዲሁም ደግሞ ሌጂኖል ዩሪነሪ አንቲጂኖችም አስፈላጊ ናቸው። ለምሳሌ ቼስት ኤክስሬ ላይ ኮንፊርም ኮንሶሊዴሽን በት ኖት ፓቶጂንስ ላይሆን ይችላል ማለት ነው። እንዲሁም ደግሞ ካልቸር ለምሳሌ በዚህ ውስጥ እንግዲህ ቤስት ኢት ኢፍ ቢፎር አንቲባዮቲክስ ከመጀመራችን በፊት መድኃኒቶቹን ከመጀመራችን በፊት ስፑተም ማይክሮስኮፕ መጠቀም በጣም አሪፍ ነው። ምክንያቱም አንቲባዮቲክ ከተጀመረ በቀላሉ ሃይድ ሊሆን ስለሚችል ተብሎ ስለሚጠበቅ ማለት ነው። ብለድ ቴስታችን ግን ኤሌክትሮላይቶች አሉ፣ ዩሪያ አለ፣ ፋስት ብለድ ብለን የምንጠራቸው አለ፣ ብለድ ጋስስ ብለን የምንጠራቸው አሉ። እነዚህ ነገሮች ማለት ነው። ሌላው እንግዲህ ሲቨሪቲ አሰስመንት ነው። ስለዚህ ኒሞኒያ ሲቨሪቲ ኢንዴክስ እንግዲህ ስንል እንግዲህ ለምሳሌ ፋክተርስ አሉ። ኤጅ ለምሳሌ ኮሞርቢዲቲ ዲሶች ካሉ እነዛ የኒሞኒያን ሲቨሪቲ አሰስ ለማድረግ የሚረዳን ነው። ቫይታሎች ላብራቶሪ ኤግዛምፕል ዩሪያ ከ11 ሚሊሞል በሚሆንበት ሶዲየም ከ130 በታች ፒኤች ከ7.3 በታች እነዚህ ነገሮች እንግዲህ የሚያሳዩት ማለት ነው። ስለዚህ እነዚህ አሁንም ኒሞኒያ ሲቨሪቲ ኢንዴክስ ብለን ከምና ክላስ ውስጥ ከ1 እስከ 4 ነው። ስለዚህ ሃየር አለ፣ ሞር ሲቨር አለ፣ ወርስ እና ፕሮግኖሲስ ብለን የምንጠራቸው በነዛ መካከል ውስጥ ማለት ነው። ሌላዋ ደግሞ እንግዲህ ዩሪነሪ ትራክት ኢንፌክሽን ዩቲአይ ነው። ስለዚህ ዲፕስቲክ ቴስቶች አሉ። በእነዚህ ዲፕስቲክ ውስጥ እንግዲህ ሌኮሳይት ስትሬዝ እና እንዲሁም ደግሞ ናይትሬቶችን በደንብ አድርገን ዲቴክት ለማድረግ የሚረዳን ለምሳሌ ሌኮሳይት ስትሬዝ ብለን የምንጠራው ፓዩሪያ WBC እንግዲህ ከኦልሞስት እንግዲህ እኩል የሆነ ወይም 4 ወይም ከ4 በላይ እንግዲህ ሊሆን የሚችልበት ነው። ናይትሬት ብለን የምንጠራው እንግዲህ ግራም ኔጌቲቭ ባክቴሪያ ነው። ስለዚህ በት ፎልስ ኔጌቲቭ ፖሲቢሊቲ ሬት ይኖረዋል ማለት ነው። ዩሪን ካልቸር የምንወስዳለን፣ ጎልድ ስታንዳርድ ነው ማለት እንችላለን። እንግዲህ የዩሪነሪ ትራክት ኢንፌክሽን ማለት ነው። አስዌላስ እንግዲህ ማይክሮስኮፖችን ብለድ ካልቸሮችን በጣም ወሳኝነት ያላቸው ናቸው ማለት እንችላለን። The other one is clinical application ነው። So under this diagnosis እንግዲህ combine symptom plus sign plus laboratory result. So no single test is sufficient ማለት። ስለዚህ በአንድ በአንድ ቴስት ብቻ ምን ማድረግ አንችልም ማለት መለየት እንደማንችል ነው የሚያሳየን ማለት ነው። ሲቨሪቲ አሰስመንት ስንመጣ እንግዲህ WCC እንግዲህ ኤክስትሪም ነው። CRB ትሬንድ አለ፣ PSI ስኮሮች እነዚህ እንግዲህ በጣም ወሳኝነት ካላቸው ነው። ሞኒተሪንግ ላይ ስንመጣ ደግሞ CRB ዲክላይንስ እያደረገ ይመጣል። ፕሮካልሲቶኒን አሉ ወይ ሬጉላር ላብራቶሪ ፎር ቶክሲሲቲ ስፔሻሊ ሬናል ሄፓቲክ ፋንክሽኖች እና እንዲሁ ዊዝ አሚኖ ግላይኮሳይድ እና ቫንኮማይሲኖች ጋራ ያሉትን ዲቴክት ማድረግ የሚረዳን ማለት ነው። ሶ የመጀመሪያው እንግዲህ ጥያቄ ስንመጣ እነዚህ ከኬስ ሲናሪዮ ውስጥ መካከል እንግዲህ 68 years old man present with fever, cough, producing rust colored sputum and shortness of breath ነው። chest x-ray shows consolidation in the right lower lobe ነው። his WCC 18 ሲባዛ 10⁻⁹ ነው per liter and CRP is 180 ሚሊግራም per deciliter ነው። which is the most likely cause ሊሆን የሚችለው የትኛው ነው? ይሄ ማለት ደብሊውን እና CRP1 ብቻ በማየት እንግዲህ በቀላሉ ይሄ የትኛው ነው ሊከሰት የሚችለው የሚለውን እንግዲህ አንዱ የተወሰኑ ነገሮች አሉ። ለምሳሌ እነዚህ ፊቨር አለ። ፊቨር እንግዲህ የአንድ እንትን ብቻ ላይሆን ይችላል፣ ብዙ ነገሮች ናቸው። ካፍ ፕሮዲውሲንግ ረስት ከለርድ ስፑተም አለ፣ ሾርትነስ ኦፍ ብሪዝ አለ። እነዚህ ኤክስሬ ግን ለነዚህ በሚታይበት ሰዓት እንግዲህ ስለዚህ ኤ ቫይራል ኒሞኒያ ይላል፣ ቢ ባክቴሪያል ኒሞኒያ ይላል፣ ሲ ደግሞ ሄርት ፌለር፣ ዲ ደግሞ ቱበርክሎሲስ ነው። ስለዚህ ለዚህ መልሳችን የትኛው ነው ብለን ስናስብ ቢ ማን ነው? ባክቴሪያል ኒሞኒያ። ምክንያቱም
ICRP ከ40 ሚሊግራም ፐር ዴሲሊትር ኤንድ ኒትሮፊል ስትሮንግሊ ሰጀስት ባክቴሪያል ኢንፌክሽን ነው። ስለዚህ ረስት ከለርድ ስፑተም ኢዝ ክላሲክ ፎር ስታፍሎኮከስ ኒሞኒያ ማለት እንችላለን ማለት ነው። ኩዌሽን ነምበር 2 ላይ ደግሞ ስንመጣ እንግዲህ 25 years old woman present with dysuria and frequency urine dipstick is a positive for leukocyte esterase but negative for nitrate. What is the best interpretation? A. Likely UTI caused by gram-negative bacteria. B. UTI possible but nitrate negative organism may be involved. C. No infectious, only contamination test. ሲ ቴስቲስ ኢንቫሊድ ይላል። ስለዚህ መልሳችን ማን ነው ይላል? ቢ ይለናል። ቢ ማን ነው እሱ ማለት ነው። እዚህ ላይ እንግዲህ እንደምታዩት ዩቲአይ ፖሲቢሊቲ ነው የሚለው በት ናይትሬት ኔጋቲቭ ኦርጋን ሜይ ቢ ኢንቮልቭድ ላይሆን ስለሚችል ምክንያቱም አንዳንድ ጊዜ ፎልስ ኔጋቲቭም ፎልስ ስለሚያመጣ ዩቲአይ ፖሲብል በት ናይትሬት ኔጋቲቭ ኦርጋን ሜይ ቢ ኢንቮልቭድ ነው። ስለዚህ ናይትሬት ዲክቴት ግራም ኔጋቲቭ ባክቴሪያ ዛት ሬዲዩስ ናይትሬት ነው። በት ኢንተሮኮከስ ኤንድ ስታፍሎኮከስ ሳፕሮፋይቲከስ ዱ ኖት ሌኮሳይት ስትሬስ ኢንዲኬት ፓዩሪያ ማለት ነው። ኩዌሽን ነምበር 3 is the last one እንግዲህ a febrile patient with suspected sepsis has blood culture taken before antibiotic. The laboratory reports Staphylococcus epidermidis in 1 out of 4 bottles. What is the most likely interpretation? A. True bloodstream infection. B. Contamination from the skin flora. ሲ ቫይራል ኢንፌክሽን፣ ዲ ደግሞ ፋንጋል ኢንፌክሽንስ ማለት ነው። ስለዚህ ለዚህ መልሳችን ቢ ነው። አሁንም ኮንታሚኔሽን ፍሮም ስኪን ፍሎራ ኤፒደርሚዲስ ኢዝ ኤ ኮመን ስኪን ነው የሚታወቅ ኮሎናይዘር ነው። ትሩ ባክቴሪያሚያ ነው። ዩዛሊ ሪኳየር መልቲፕል ፖዚቲቭ ካልቸር ፕላስ ክሊኒካል ኮሬክሽን ከሚያስፈልጉት መካከል ናቸው ማለት ነው። ስለዚህ ለዛሬ ያዝነው እንግዲህ ይህንን ይመስላል። ጥያቄ ሀሳብ ካላችሁ መጠየቅ ትችላላችሁ ኤኒታይም። እንግዲህ ዛሬውን ደግሞ እንግዲህ አንዱ ቻሌንጃችን ስለሆነ እንግዲህ ሞር እንግዲህ ደግሞ የነዚህ ላብራቶሪ ቴስት ላይ ትኩረት አድርገን የምንሄድበት ነው ማለት እንችላለን። ስለዚህ እስከ